እኔም ዛሬ ከእናንተ ጋር ተገኝቼ ከእናንተ ልምድም ወስጄ ከእናንተ አንዳንድ ነገሮችን ቀስሜ በመስራቴ እኔ በኩሌ ደስተኛ ነኝ። ትንሽ ቻሌንጅ ያደረግ ነበረ፣ ግን የነበሩት ናቸው ደስ ይላችሁ በጣም። ከዛም ባሻገር የኔን ፕሮጀክት ደግሞ እንድንሰራ ሁለት ሰው በዋነኝነት መያዝ ነበረብን። ታሪኩን ሁለት ሰዎች ላይ ስለሚያጠነጥን ማለት ነው። እናመሰግናለን እዚህ ፕሮዳክሽን ላይ አብረን ስለተሳተፍ። ብዙዎቹ አዳዲስ ናቸው ከሁለት እና ከጓደኞቼ ውጭ ብዙም አላውቃቸውም። ስለዚህ እኛ ደግሞ እንደዚህ አይነት ፕሮዳክሽን ላይ ሳይሆን ሌላ አይነት ዘርፍ ላይ ስለነበር በዚህ ደግሞ በመምጣታችን ደስ ብሎናል። ብዙ ልምድ እናገኝበታለን። የአባቷ ልጅ ክሩ አባላት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አዲስ ነው ባልልም ግን ከዚህ በፊት ኦዲየንስ ወዶት የነበረው አይነት ገጸ ባህሪ ሆኖ ግን በተሻለና በተለየ ዘው የመጣሁበት ነው። የማታጎሊስ ገጸ ባህሪ ነው። በቻልኩት መጠን ከምርጥ ከሆኑ የነገ የኢትዮጵያ ፊልም ኢንዱስትሪ ተስፋ ከሆኑ የፊልም ጓደኞቼ፣ አክተር፣ ተዋናይ ጓደኞቼ ጋር በቻልኩት መጠን ለመጫወት ሞክሬያለሁ። እንግዲህ ያው በቻልኩት መጠን በዩቲዩብ ደረጃ ላይ እየተሰሩ ካሉት ላይ ተመጣጣኝ የተሻለ ሆኖ እንዲታይ የበኩላችንን እየጣርን ነው። ያው እንቅፋቶች ይኖራሉ፣ መገጫገጭ፣ እነሱን ሁሉ ተቋቁመን ለመስራት እየሞከርን ነው። እንግዲህ እግዚአብሔር ፍጻሜ ይመስገን። አመሰግናለሁ። እሺ እድል የማንን ገጸ ባህሪ ነው የምትጫወቱ? እኔ የምጫወተው የሳምራዊትን ካራክተር ነው። የመጀመሪያ ጊዜሽ ነው ወይስ ከዚህ በፊት ኤክስፒሪያንስ አለሽ? ከዚህ በፊት ዩቲዩብ ላይ አንድ ሰርቻለሁ። ሌላው ግን የመጀመሪያ ጊዜ ነው። ግን ደግሞ ያው ካራክተሯ ይሄ አንዳንዴ አትራክት የምታደርገው ወይም የምትገባሽ ነገር የለም። ሜቢ ከላይፍ ኤክስፒሪየንስ ሊሆን ይችላል። ከእንደዛ አይነት ደስታ ኢንቲሜሲ ነገር የአባቷ ልጅ ድራማ ላይ አናንያ ገጸ ባህሪ ነው ይዤ የምጫወተው እና ካራክተሪን በጣም ወስጄው ነው እየሰራሁት ያለሁት እና የኔም ፍላጎት ይህ ስራ ሀገራችን ላይ እንደሚታዩት ከነሱ በተሻለ ደግሞ እንዲታይልን እና ሁላችን ከፍ የሚያደርገን ስራ እንዲሆን ምኞቴ ነው። ካራክተሪን በጣም ወድጄዋለሁ። አናንያ ማለት ቅንና መልካም ሰው ነው። ከዛ ነው በሂደት ደግሞ እስኪ ያለው ነገር እናያለን እና ኢላና ካስት ስላደረግሽኝ ከልብ አመሰግናለሁ። የአባቷ ልጅ ድራማ ላይ ዋናውን ገጸ ባህሪ ወክለሽ የምትጫወቺው አንቺ ነሽ? እሺ፣ ስለ ካራክተርሽ እና ስሟ ማንን ወክለሽ ነው የምትጫወቺው? ሊያ ትባላለች። ከሊያም የረረ ነበር ግን ትንሽ ኢንቲሜሲ የሚያደርጋት ከሊያ። ከዛ ውጭ ደግሞ ሞር ደግሞ የምትሄድላት ያጀነት ከዚህ የምጫወተው ማረሸት ካራክተር ነው። ካራክተሩን በጣም ወድጄውና ደስ ብሎኝ ነው እየተጫወትኩ ያለው። ማረሸት ማለት በጣም የዋህና የሰዎች አዛኝ መካሪ የሆነ ካራክተር ነው። ለሁሉም ፈገግታ የሚያሳይ ካራክተር ነው። በጣም ደስ ይላል፣ ወድጄዋለሁ። እዚህ አጋጣሚ ካስተዳደረሽና ከእናንተ ጋር ከሁላችሁም ጋር እየሰራሁ ስለሆነ በጣም ደስ ብሎኛል። እሺ፣ አስተዋውቂንና ገጸ ባህሪዋ እንዴት አገኘሻት የሚለው ደግሞ። እሺ፣ ሳምራዊት ስዩም ነኝ። ገጸ ባህሪዋ ትባላለች። የምትጫወተው ደስ የምትል አይነት ካራክተር ናት። ከምታለቅ ሰው ውጭ ደስ ትላለች። አልቃሻ ናት በጣም። እንዳይደናገር ብዙ ሰው
ተዋናይ ኃይለማርያም ገብረ መስቀል በሚለው ማንም ሳያውቅ አስማት በሚለው ይሁ በሚለው እና ያው አስማት ማለት ኃይለማርያም ነው ትክክለኛ ስሙ እንዳይደናበሩ በሚል ነው። ወደ ጥያቄሽ ስመለስ ያው የፈተነኝ ነገር በጣም ይሄ ነው ባልልም ግን ያው ከዛ ከመጀመሪያ ከሰራኋቸው ስራዎች ጋር እንትን ላይ ትንሽ ፓንች እንዳይኖራቸው እንዳይገናኝ ለመቀየር ሙከራ አድርጌያለሁ። ምክንያቱም ሁሌ የማምንበት ነገር አለ። አንድ አክተር የትኛው ፕላትፎርም ሲኒማ፣ በኤስቲቪ፣ በዩቲዩብ የትኛው ፕላትፎርም የሚመጣ አክተር ነው፣ ክቡር ነው እና ያስተምራል እና ከአራስ ልጅ ውጭ ሁሉም የመጫወት ግዴታ አለበት። ማ እኔ እሷ አክተር ነው ያለው። ስለዚህ እንደ አክተር ደግሞ ዳይሬክተር 50% ዳይሬክተር ሊኖር ይችላል። 50ውን አክተር ነው ራሱ የቤተሰብ ጣጡን ጨርሶ እና ከሞላ ጎደል የፈጠኑ ካራክተሮችን ለመለያየት እናደርገው። ከጎኔ ጋር በሚሰሩ ልጆች እየሰሩ አሉ፣ አዲስ ልጆች አሉ። እኔ ስሰራ እነሱን ሳሰርቻለሁ የሚለው ራሱ አንድ ፈተና። ምክንያቱም ሮላንዶ የሚሆነው ከጀርባው 10 ሮላንዶ ስላሉ ነው። 11ኛው ሮላንዶ የሆነው እና አስማትም በፊልሙ አስማት ደግሞ ያሉትን አስማቶች ይዞ ነው አስማት ነው የሚችለው። ስለዚህ በዚህ ፖቴንሻል ነው አላውቅም። እንግዲህ ጓደኞቼ ያውቃሉ ምን ያህል አብሬያቸው ጥሩ እንዳሰራኋቸው እንደሰራን የሚያውቁት ያው አይደለሁም ጓደኞቼ ናቸው። እኔ በቻልኩት እነዚህ ኮምፕቴት አድርገውኛል። ከዛ ውጭ ደግሞ እዚህ እየሰራንበት ያለው አካባቢ ወይዘሮ እኔ በጣም በረዶ ቦታ ለምጃለሁ፣ ግን አልዋሸሽም። አንዳንድ ሲኖች አይኔ ሁሉ በርዶኛል። አካሌ ሳይሆን አይኔ ሁሉ በርዶታል እና ይሁላም አንዱ ቻሌንጅ ነው እና እግዚአብሔር ይመስገን እንግዲህ ፊልሙ እስኪወጣ ድረስ የሳምባ ምች እንደማይመታኝ ተስፋ አደርጋለሁ። ሚካኤል ሊጠብቀኝ ነው ብሎ እኔ ጨርሻለሁ። የኔ ካራክተር እውነት ለመናገር አሁን አይደለም ገና እየሄደች ነው። ያው ሞር ምን እንደሆነች የምትታወቀው ያ ማለት እንዴት ነው ላይፍ ኢንቲሜሲ ላይ በጣም ትራክት ናት እና ከዛ ጋር በጣም ኢንቲሜሲ ከላይፍ ዋጋሱ አሁን ላይ ሳምራይትን እንዲህ ግለጫት ብትይ በአሁኑ በሰራኋቸው አልገልጻት ገና ነው ግን በቃ በጣም አለ። ስለዚህ ድራማውን ተከታትለን እያየን ነው ያንቺን ካራክተር በደንብ ብናውቃት የምንችለው ማለት ነው። እሺ አናንያ ጋር መጣሁ። እኔ ጋር ምንም የተለየ ሀሳብ የለም። አናንያና እኔ ማለት ተመሳሳይ ነን እያልኩሽ ሳይሆን በደረጃ እንለያያለን። በሀብት ሌላውም በመልካምነት ምናምን ደግሞ ሌሎች ጋር ከምንሰራባቸው ትንሽ በተለየ ለመስራት ሞክራለሁ። ከዚህ በኋላ ያለው አንዳንዴ ጥሩ ሆነ ስንሰራ እዛ ጋር የምናሳየው ስሜት እና እዚህ ጋር የምናሳየው ስሜት ተመሳሳይ መሆን የለበትም ብዬ አምናለሁ እና ሁሉም እንደ ካራክተሩ ያን ካራክተር መምሰል አለበት። ስማችንም ሁሉ ነገራችን እንደሚለያየው መልካም ካራክተር ስለሆነ ብቻ ተመሳሳይ ስሜት ባንጫወት ባይነኝ እና እስኪ የዚህኛው ላይ ምንም ደግሞ ትንሽ ያን ነገር ለየት ለማድረግ ሞክራለሁ። ወንድሜ ያለ በጣም ሞር የሚያሰራ ማለት ሲሪየስ አክተር እንደዚህ ነው ይዘው ማለት የራሱን ክሎዝ ከሰራ በኋላ አንዳንድ አክተር ሜዳ በጣም የሚያናደኝ አክተር አንዳንድ ቦታ ላይ ባልሰራ ከእንደዚህ አይነት አክተሮች እና አስማት ምንድነው ማለት በራሱ ክሎዝም ካልሆነ የሰውንም ክሎዝ ያሰራሻል እዛው ስሜት ውስጥ ሆኖ ማለት ነው እና ከእንደዚህ አይነት አክተር ጋር እየሰራሽ እንዴት ነው ስራሽን እና ካራክተርሽን ልትወጂው? እሺ እኔ ትንሽ ከካራክተሩ ጋር ቻሌንጅ አደረገኝ የምለው ነገር ቅድም ነግሬሻለሁ። ካራክተሩ ሰዎችን በጣም የሚመክርና ሰዎችን ስሜታቸውን የሚረዳ አይነት ሰው ነው። በቃ የሰውን ስሜት ይገባዋል። በቃ ስለሰው ማንነት የሚያጠና ነው። የኔ ማንነት ደግሞ እንደዛ አይደለም። ልስቅ እጫወታለሁ እንጂ የሆነ ነገር የሚገባኝ ካለፈ በኋላ ነው። ያንን ለመረዳት መካሪ ሰው ምን አይነት ስሜት ውስጥ ነው የሚመክረው? እንዴት ይመክራል? ሰው የሚመክር በምን አይነት መንገድ ነው የሚለው ትንሽ እንትን ይለኛል። ያ ነው ከበድ ያለኝ የሚመስለኝ። እየቆየ ይስተካከላል እረዳዋለሁ። መካሪ ሰዎችም እየተጠቅመው ያለው እያስባለሁ።
አብቃሽ ናት እና እሱን በጣም የከበደኝ እንደውም በዚህ አጋጣሚ ክሩን በጣም አመሰግናለሁ። ጀጅ ማድረግ ሰው ሳይሆን የሚፈልጉት በቃ አግዘውሽ እንድትሰሪ እና ዳይሬክተሩ ሁላችሁም ከካሜራው ሁላችሁም በጣም አመሰግናለሁ። ምክንያቱም ስታለቅስ እኔ ወይ እንደዚህ ሰው ፊት ማልቀስ ምናምን አላለቅስም፣ ሰው ፊት አላለቅስም፣ አልቅሼ አላውቅም እና እሱ ነገር በጣም ነው የከበደኝ። ካስ ስናደርጋቸው ኦቨሮል ሁሉ ካስ እነኝህ ለምሳሌ እኔ አላውቃቸውም፣ ሁለቱም በስራ አላውቃቸውም። ኦዲሽን የወሰድነው ከእናንተ ፕራክቲካል ትምህርት ቤት ካስታረግናቸው ምንድነው አንዴ ኦብዘርቭ አደርጋለሁ ይሆናል አይሆንም የሚባል ነገር የለም። ሆኖም ከእነኛ አንጻር ከካስቲንግ ጋር የራሳቸው የተሰጣቸውን ካራክተር ያን ነገር የሚወጡትን ኢንፎርሜሽን እነሱ ደግሞ እንደምናገኝ አጠራራችሁ ማስተላለፍ የምንፈልገው መልዕክት ይህንን ተከታታይ ድራማ አብረን ስለሚለቀቀው በሳምንት ብቻ ሶስት ይለቀቃል እና ከኔክስት ዊክ ጀምሮ ፍና ሲኒማ እሺ እኔ ጨርሻለሁ። እንግዲህ ያው ከዚህ በኋላ ተመልካቹ በዚህ ቻናል ላይ ይግባና ይመልከት፣ ይዝናና፣ ይማር፣ ይደሰትበት። ፊልሙን እንደ ፊልም ይየው። ገጸ ባህሪዎቻችንን ወክለን ተጫወትን እንጂ የዛ ገጸ ባህሪ አናገሬዎች አይደለም። በዛ ልክ አይቶ ወዳጅነቱን ያበርታ። የአባቷ ልጅ ፊልም ክሩ አባላት በሙሉ ተዋናዮች እናመሰግናለን። እንደምን ተስፋ አደርጋለን። መልካም ስራ እና በዚህ አጋጣሚ ሁላችሁም ኦዲየንሶች የምር ከልባችሁ ካያችሁ ራሳችሁን ታገኙበታላችሁ፣ የምትናችሁ ታገኙበታላችሁ ነው አስባለሁ። ኦኬ እሺ። ኮዲንስ ያው ጋይስ እንደተለመደ ነው። ሁሌም በምንሄድበት ሁሌም የተከተላችሁ እኛን የተከተላችሁ የምታበረታቱ ኦዲየንሶቻችን አሁንም እነዚህኛው ላይ ደግሞ ፍና ዩቲዩብ ቻናልን ሰብስክራይብ፣ ሼር እያደረጋችሁ ጋይስ ቤተሰብ እንላለን። አሁንም ለምን የእናንተ ምንድነው የእናንተ አብሮነት፣ የእናንተ አስተያየት፣ የእናንተ ኮምፕሊመንት እኛን ስለሚያቆመን ስለሚያበረታን አሁንም አይል እላለሁ። ፍና ሲኒማ ሁላችሁም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ። እንዳጨረሰ እኔም እኮ አፈቅርሻለሁ፣ መናገር አይጠበቅብሽም። እዚህ ቤት መኖር ቀርቶ መዋል አልፈልግም። የዚህ ቤት ሰው እንዳለ አቤት የሚለውን ቃል ተከትሎታል። አርፈሽ ኑሮሽ እስር ቤት አክስቴ እንኳን እኮ በአንተ ህልም የላትም። ማፈሪያ ሰው እኮ ምን ልንገርህ፣ ባለፈው ለፖሊሶቹ የሰጧቸው መረጃ እኮ ነው።